የአንድ ዳኛ ስልጣን ወይስ የአንዲት የጽዳት ሰራተኛ እውነት? የትኛው ያሸንፋል? ክላሪሳ ለአመታት ባድራ የተሸከመችው ሚስጥር ዛሬ በፍርድ ቤቱ አዳራሽ ውስጥ እንደ ቦምብ ሊፈነዳ ነው። ዛሬ የምናየው ታሪክ ስለ ገንዘብ አለም ስለ ዝነኛ ጀግኖች አይደለም። በሁላችንም መሃል ስላለችና ማንም ትኩረት ስለማይሰጣት አንዲት ምስኪን የጽዳት ሰራተኛ ነው። ክላሪሳ ፍርድ ቤት ውስጥ ወለሉን እያጸዳች ዳኛው በሚስጥር አንድ ወሳኝ ሰነድ ሲያጠፉ በአይኗ አየች። ነገር ግን በወቅቱ ማንም ሊሰማት አልፈለገም። ይልቁኑ ስራዋንና ክብሯን አጣች። ከአመታት በኋላ ግን ያው ዳኛ በስልጣን ማማ ላይ ተቀምጦ ሳለ ክላሪስ በያዘችው ሞልዌያና ባልዲ ሳይሆን ደብቃ ባቆየችው አስፈሪ ሚስጥር ልትጋፈጠው መጣች። ለመሆኑ አንቺ ማንበብ እንኳን አትችይም ተብላ የተናቀችው ክላሪስ እንዴት የስልጣን ማማ ላይ የተቀመጡትን ባለስልጣናት ማንበርከክ ቻለች? እውነት መቼም ቢሆን ተደብቃ አትቀርም የሚለውን ትልቅ ትምህርት የምናገኝበትን የክላሪስን አስገራሚ የበቀልና የፍትህ ጉዞ የሚያሳየውን ይህን በውጥረት የተሞላ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን አጓጊ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ያላችሁበትን ሀገር አለም የከተማችሁን ስም እና አሁን ይህን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነ ጻፉልን። የሁላችሁንም መስማት እንፈልጋለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ አስደናቂው ታሪካችን እንመለስ። አንዳንድ ሰዎች ሁሉንም ነገር የሚቀይር ስህተት ይሰራሉ። ዳኛ ሪካርዶ ሜንዝ እሷ በእውነት ማን እንደሆነች ሳይገምቱ በአንድ ቀላል የጽዳት ሰራተኛ ላይ በራሳቸው ችሎት ውስጥ ውርደት ለማድረስ በወሰኑበት ቀን ያንን ሁሉንም ነገር የሚቀይረውን ስህተት ሰርተዋል። እዚያ ያለሽው አንቺ ሴት ባለባሊዋ እስኪ ወደዚህ ነይ። አንዳንድ ሰዎች ዞር ብለው አዩ። ክላሪስ ኮሪደሩ መሃል ላይ ሞልዌያዋን ይዛ ቆመች። ጨርቋ አሁንም በሚያብረቀርቀው የችሎቱ ወለል ላይ ውሃውን ያንጠባጥባል። አይኖቿን በቀስታ አነሳች። ዳኛ ሪካርዶ ሜንዝ እንደ ተረሳ ዕቃ እንደሚመረምረው ሰው በከፍታ ወንበራቸው ላይ ዘመም ብለው ይመለከቱ ነበር። ይህንን በትክክል እያወለወልሽው ነው? አንዳንዶቹ ጠበቆች አጭር እይታዎችን ተለዋወጡ። አንደኛው ሳቁን እንደምንም ተቆጣጠረ። ክላሪስ በዝቅተኛ ድምጽ ብቻ መለሰች፣ አሁን ጌታዬ፣ በትክክል እያጸዳው ነው። ዳኛው አጭር ሳቅ ሳቁ። ጌታዬ አይደለም፣ እዚህ ክቡርነቱ ነው የሚባለው። በተመልካቾች መካከል ሁለት ሰዎች የጭንቀት ሳቅ ሳቁ። እሷም አንገቷን ደፍታ በፍጥነት ለመጨረስ በመሞከር ወለሉን ማጽዳቷን ቀጠለች። ያ የችሎት ቀጠሮ አስቀድሞ ዘግይቶ ነበር። እናም ክፍሉ በታዋቂ ጠበቆች ሲሞላ የሚሻለው የማይታዩ መሆን እንደሆነ ታውቃለች። ነገር ግን ዳኛው የማትታይ እንድትሆን የሚፈቅዱላት አይመስሉም ነበር። ቆይ እስቲ። ሞልዌያው እንደገና ቆመ። በጠረጴዛው ላይ ወዳለው ወረቀት ጠቆሙ። ይሄንን እዚህ ጋር ያለውን ጽሑፍ አንብቢው። አንዳንዶቹ ጠበቆች ቅንድባቸውን አነሱ። ክላሪስ ዝም ብላ ቆመች። ክቡርነቱ አለች፣ የተሰጣትን ማስተካከያ እዛው እየተጠቀመች። እኔ እያጸዳው ብቻ ነው አውቃለሁ። እጆቻቸውን አጣጥፎ ቀልድ እንደሚያዘጋጅ ሰው ተመልካቹን አዩ። ግን ጓጓው። አንዳንድ ስልኮች በቀስታ ዝቅ ተደረጉ። አሁን መላው ክፍሉ ትኩረት ሰጥቷል። ዳኛው ቀጠሉ። በጣም ጓጓው። ቢያንስ ማንበብ ትችያለሽ? ከበስተጀርባ ካለ አንድ ተለማማች ሳቅ ወጣ። ክላሪስ የሞልዌያውን እጀታ ጠበቀች። ከፈለጉ ስራውን እንዲጨርስ ሌላ የጽዳት ሰራተኛን መጥራት እችላለሁ። ዳኛው እጃቸውን በማንሳት አቋረጧት። አይ ቆይ፣ በደንብ ዘመም አሉ። አንድ ጥርጣሬን ብቻ ማስወገድ ፈልጌ ነው። ዝምታ ሰፈነ። እዚህ ውስጥ ስለሚሆነው ነገር ምንም የምትረጂው ነገር የለም አይደል? አሁን አንዳንድ ሰዎች በእውነት መሳቅ ጀምረዋል። አንድ ጠበቃ ለባልደረባው ይሄ ወደ መጥፎ ነገር ሊቀየር ነው ብሎ አንሾካሾከ። ግን ቢሆንም ማንም ጣልቃ አልገባም። ከዚያም ዳኛው በቀጥታ ወደሷ ጠቆሙ። በማፌዝ እየሳቁ አንቺ ማንበብ እንኳን አትችይም አይደል? በዚህ ጊዜ መላው ክፍል ምላሽ ሰጠ። ከተመልካቾች መካከል አንዲት ሴት ሳቋን ለመያዝ በመሞከር እጇን አፏ ላይ አደረገች። አንድ የጥበቃ ሰራተኛ በሩ አጠገብ ካለው ባልደረባው ጋር
እይታን ተለዋወጠ። ክላሪስ ሳትንቀሳቀስ ቆመች። ሞልዌያው አሁንም በእጇ ላይ ነው፣ ባልዲው ደግሞ ከእግሯ አጠገብ። ለጥቂት ሰኮንዶች ማጽዳቱን ሙሉ በሙሉ ማቆሟን ማንም አላስተዋለም። ከዚያም በጥልቀት ተነፈሰች። በቀስታ ሞልዌያውን ተወችው። አንዳንዶቹ ጠበቆች ፊቶቻቸውን አኮሳተሩ። አይኖቿን ቀጥታ ወደ ዳኛው አነሳችና ወደዚያ ክፍል ከገባች ጀምሮ ለመጀመሪያ ጊዜ ድምጿ በጽናት ወጣ። ክቡርነቶ፣ አንድ ጥያቄ ልጠይቅዎ እችላለሁ? ዳኛው እንደገና ሳቁ። በእርግጥ ትችያለሽ። ትዕይንቱን እንደሚጋብዝ ሰው እጃቸውን ወደ ተመልካች ዘረጉ። እስቲ የጽዳት ሰራተኛዋ ምን እንደምትጠይቅ እንመልከት። ተጨማሪ ሳቆች። ነገር ግን ክላሪስ አልሳቀችም። ዝም ብላ አንገቷን ዘመም አድርጋ ጠየቀች። በእውነት ማንበብ የማላውቅ ከሆነ እርሶ በዚህ የ2012 ፍርድ ላይ የሰሩትን ስህተት እንዴት ላገኘው እችላለሁ? የዚህ ዓመት ስም እንደ ከባድ ዕቃ አየሩ ላይ ወደቀ። 2012። በአንድ ሰኮንድ ውስጥ የዳኛ ሪካርዶ ሜንዝስ ፈገግታ ከፊታቸው ላይ ጠፋ። ፈጣን፣ ሊታወቅ የማይችል አይነት ነገር ነበር፣ ግን ቢሆንም ተከሰተ። በመጀመሪያ ረድፍ ላይ ያለ አንድ ጠበቃ ፊቱን አኮሳተረ። 2012 ብሎ አንዱ በዝቅተኛ ድምፅ አንሾካሾከ። ዳኛው የክፍሉን ቁጥጥር መልሶ ለማግኘት በመሞከር እስክሪብቷቸውን ጠረጴዛው ላይ መቱ። ጥበቃ፣ ይህችን ሴት አሁኑኑ ከዚህ ያስወጧት። ነገር ግን ክላሪስ አልተንቀሳቀሰችም። ይልቁኑ በዳኛው ጠረጴዛ ላይ ካሉ ሰነዶች አንዱን የድሮ ማህተም ያለበትን ወፍራም ኢንቨሎፕ ተመለከተች። ያ ዝርዝር፣ ያው ማህተም በቂ ነበር። ትውስተው እንደ መምታት መጣ። ያው ወረቀት፣ ያው ማህተም፣ እናም ያው ችሎት። በድንገት እሷ እዚያ አልነበረችም። ከብዙ ዓመታት በፊት ወደ ነበረው ተመለሰች። አልፈሻል! ሉካስ በዩኒቨርሲቲው ኮሪደር ላይ በጩኸት ተናግሮ ነበር። እሱ እየሮጠ ሲመጣ ክላሪስ አሁንም እየተንቀጠቀጡ ባሉ እጆቿ ስልኳን ይዛ ነበር። አውቅ ነበር፣ የጥበቃ ፈተናውን እንደምታልፊ ተናግሬ ነበር። ማቆም ሳትችል መሳቅ ጀመረች። ማመን አልቻልኩም። ሉካስ እጆቹን ዘረጋ። ዶክተር ክላሪስ ቫለንቴ። አንዳንድ ተማሪዎች በኮሪደሩ ላይ አጨበጨቡ። አንድ ሰው በቀልድ ጋብዥን በቃ ብሎ ጮኸ። ክላሪስ በሳቅና በእንባ በተመሳሳይ ጊዜ ግንባሯን ግድግዳው ላይ አስጠጋች። ለዓመታት በማለዳ መነሳት፣ በታጨቁ አውቶቡሶች ውስጥ ማጥናት፣ በቤተ መጽሐፍ ውስጥ ማደር፣ የዩኒቨርሲቲ ክፍያዎችን ለመክፈል ማንኛውንም የሚገኝ ስራን መስራት። ነገር ግን በዚያ ቅስፈት ሁሉም ነገር ዋጋ ያለው መስሎ ታያት። እና አሁንስ? ሉቃስ ጠየቀ። እሷም ሳታመነታ መለሰች። አሁን በእውነተኛ ፍትህ ላይ መስራት እፈልጋለሁ። ከወራት በኋላ ዛሬ ወለሉን በምታጸዳበት በዚያው ችሎት ውስጥ ነበረች። ነገር ግን በዚያ ቀን የጽዳት ሰራተኛን ዩኒፎርም አልለበሰችም። ቀላል ሱፍና በማስታወሻዎች የተሞላ ቦርሳን ይዛ ነበር። የመጀመሪያው ትልቅ ጉዳዩዋ ነበር፣ ያልሰራውን ወንጀል እንደሰራ በሚምል ሰው ላይ የቀረበ ክስ። እኔ ተማመንቦታለሁ። በችሎቱ ክፍል ውስጥ በደከሙ አይኖቹ ይህንን ነገራት። ክላሪስ በትክክል ታስታውሳለች። ሰነዶችን፣ ምስክርነቶችን፣ አለመጣጣሞችን፣ እነዚህን ሁሉ በመመርመር ሙሉ ሌሊቶችን አሳልፋ ነበር። በዚህ ሂደት ውስጥ የሆነ ነገር ትርጉም አይሰጥም ነበር። የሆነ ስህተት ነበር። እናም ችሎቱ መጣ። ዳኛው ያው ዳኛ ነበሩ፣ ሪካርዶ ሜንዝስ። ወደ ክፍሉ ስትገባ ተመለከቷት። ግልጽ እንሁን፣ ክላሪስ ለመከራከር ሞከረች። የሂደቱን ደካማ ነጥቦች ለማሳየት ሞከረች። ተጨማሪ ጊዜ ለመጠየቅ ሞከረች። ክቡርነቶ፣ ያልተመረመሩ ማስረጃዎች አሉን። ነገር ግን እሳቸው አቋረጧት። ውድቅ ተደርጓል። እንደገና ሞከረች፣ ግን ዋናው ምስክር ውድቅ ተደርጓል። አቃቤ ሕጉ በረቂቁ ፈገግ አለ። ክላሪስ በዚያ ቅስፈት የተሰማትን አቅመ ቢስነት አሁንም ታስታውሳለች። ችሎቱ በፍጥነት አለቀ፣ በጣም በፍጥነት እና ከቀናት በኋላ ፍርዱ መጣ። ጥፋተኛ። ሰውየው በካቴና ታስሮ ተወሰደ። ከክፍሉ ወደ ውጪ እየተመራ ሳለ ፊቱን ወደ ክላሪስ አዞረ። በአይኖቹ ውስጥ ቁጣ አልነበረም፣ ብስጭት ብቻ ነበር። እውነቱን ተናግሬ ነበር። እነዚህ 3 ቃላት ለዓመታት አብረዋት ቆይተዋል። ነገር ግን የባሰው በኋላ ላይ መጣ። ከዚያ ፍርድ ጥቂት ሳምንታት በኋላ ክላሪስ ሁሉንም ነገር ያወደመ ነገር አገኘች። ችላ የተባለ ሰነድ፣ በማህደር የተቀመጠ ማስረጃና በምስክሮችና በከተማ ውስጥ ባለ አንድ ኃይለኛ ቢሮ መካከል ያለ እንግዳ ግንኙነት። ሪፖርት ለማድረግ ሞከረች፣ ጉዳዩን ወደፊት ለመግፋት። ነገር ግን ስርዓቱ ተዘጋባት።
በሮች በሁሉም አቅጣጫ መዘጋት ጀመሩ። ደንበኞች ጠፉ እና በጥቂት ወራት ውስጥ ስራዋ ሳይጀመር አበቃ። ክላሪስ ቢሮዋን አጣች፣ ስሟን አጣች፣ ሁሉንም ነገር አጣች። በኋላ ላይ ያገኘችውን ብቸኛ ስራ ከሁሉ በላይ የማይታየውን ነበር። አንድ ቀን ፍትህን ለማምጣት በሞከረችበት በዚያው ችሎት ውስጥ ኮሪደሮቹን ማጽዳት። እናም ለአመታት ስሟን እንኳን ሳያስታውሱ በየቀኑ በዚያው ዳኛ አጠገብ ታልፍ ነበር። ነገር ግን ክላሪስ እያንዳንዱን ዝርዝር፣ እያንዳንዱን ሰነድ፣ እያንዳንዱን ስህተት እና በተለይም ያንን ፍርድ ታስታውሳለች። ትውስታው የተቋረጠው በችሎቱ ጠረጴዛ ላይ እጅ በኃይል ሲመታ ነበር። ይህችን ሴት ከዚህ ያስወጧት እያልኩ እኮ ነው። የዳኛው ድምፅ በክፍል ውስጥ አስተጋባ። ክላሪስ ወደ አሁን ተመለሰች። አሁን ክፍሉ በዝምታ ውስጥ ነበር። ሁሉም እሷን እያዩት ነበር። ሞልዌያው አሁን ወለሉ ላይ ወድቋል። እንደገና አይኖቿን ወደ ዳኛው አነሳችና እንዲህ አለች። ይረጋጉ ክቡርነቶ፣ እርሷ ለማስታወሱ በጣም የሚገርም ነው። ከባድ ቆይታ ክፍሉን ወረረው። ግን እኔ የዚያን ሂደት እያንዳንዱን ገጽ አስታውሳለሁ። በችሎት ውስጥ ያለው ዝምታ ክብደቱ ተቀየረ። ቀደም ሲል የማፌዝ ዝምታ ነበር። አሁን ግን የትኩረት ዝምታ ሆነ። አሁን ምን ሊፈጠር ነው እያሉ ሁሉም በጉጉት ይመለከቱ ነበር። ዳኛ ሪካርዶ ሜንዝስ ያንን ፊት ለመለየት እንደሚሞክር ሰው ለጥቂት ሰኮንዶች ክላሪስን ትኩር ብለው ተመለከቷት። ግን ምንም አልመጣላቸውም። ለሳቸው አሁንም እሷ የጽዳት ሰራተኛ ብቻ ነበረች። የክፍሉን ቁጥጥር መልሰው ለማግኘት በመሞከር አጭር ሳቅ ሳቁ። ነገሮችን እያደበላለቅሽ ነው፣ ወደ በሩ ጠቆሙ። ስራሽ ወለሉን ማጽዳት ነው እንጂ ስለ ሂደት መከራከር አይደለም። አንዳንድ ሰዎች እንደገና ፈገግ አሉ። አንድ ጠበቃ ለባልደረባው ያልገባት ቦታ ላይ ገብታለች፣ ምን እያደረገች እንደሆነ አታውቅም ብሎ አንሾካሾከ። እሷ ላፍታ አይኖቿን ዝቅ አደረገች። ሞልዌያውን ከመሬት አነሳችና በቀስታ ውሃውን በችሎቱ ወለል ላይ መሳብ ጀመረች። የሚንሸራተተው እርጥብ ጨርቅና የባልዲው ድምፅ በክፍል ውስጥ ሁሉ አስተጋባ። ሁሉንም ነገር ችላ የምትለው መሰለ። ለአመታት ስታደርገው የነበረው ይሄንኑ ነው። መግባት፣ ማጽዳት፣ ከዛም መውጣት፣ የማይታይ መሆን። አለቀ። ነገር ግን በዚህ ቀን የሆነ ነገር ተሰብሮ ነበር። በዳኛው ወንበር አጠገብ ያለውን ኮሪደር ለመጨረስ ሞከረች። አንድ የጥበቃ ሰራተኛ አንድ እርምጃ ቀረበ። እመቤት ብትወጪ ይሻላል። እሷም ራሷን ሳታነሳ መለሰች። እዚህ ጋር ብቻ ልጨርስ። ዳኛው እስክሪብቷቸውን ጠረጴዛው ላይ መቱ። ከዚህ አስወጧት ብያለሁ። ውጥረቱ እንደገና ማደግ ጀመረ። ነገር ግን ክላሪስ ሐሳቧን እያደራጀች ይመስል በቀስታና በስርዓት ሞልወሏን ቀጠለች። አቃቤ ሕግ ሴርጂዮ ሞሬራ ወደ ጎን ዘመም ብሎ በዝቅተኛ ድምፅ ተናገረ። ክቡርነቱ፣ ሴትዮዋ ትውጣና ይብቃ፣ ይህን ነገር አስቆሙት። ነገር ግን ዳኛው አስቀድሞ ተበሳጭተው ነበር። መገዳደርን ይጠላሉ። በተለይም በእሳቸው አመለካከት መናገር እንኳን ከማይገባው ሰው ጋር። አንቺ ሴት ስሚኝ፣ እንደገና ወደ ክላሪስ ጠቆሙ። መታየት ትፈልጊያለሽ? ሞልዌያውን እንደገና አቆመች። አንዳንድ ሰዎች በወንበራቸው ላይ ለማየት ዘመም አሉ። ዳኛው ቀጠሉ። እንግዲያውስ እንዲህ እናድርግ። ከጠረጴዛው ላይ አንድ የዘፈቀደ ሰነድ አንስተው አየር ላይ ሰቀሉት። የዚህን የመጀመሪያ መስመር አንብቢ። አንዳንድ ሳቆች በተመልካች መካከል ታዩ። ክላሪስ ወረቀቱን እያየች ቆየች። ለጥቂት ሰኮንዶች አልመለሰችም። አንድ ተለማማች አንሾካሾከ። አሁን ማየት እፈልጋለሁ። ዳኛው የእርካታ ፊት አሳዩ። እስቲ አንብቢው። ክላሪስ በጥልቅ ተነፈሰች። ከዚያም ራሷን ነቀነቀች። አይ፣ ቃሉ ቀላልና አጭር ሆኖ ወጣ። ክፍሉ በሹክሹክታ ምላሽ ሰጠ። ዳኛው ቅንድባቸውን አነሱ። አላነብም። አንዳንድ ጠበቆች መሳቅ ጀመሩ። ይሄው እንዳልኩት ነው፣ ማንበብ እንኳን አታውቅም። ዳኛው ወንበራቸው ላይ ተደገፉ። እንግዲያውስ አብቅቷል፣ ጉዳዩ ተዘግቷል። እጆቻቸውን ወደ ክፍሉ ዘረጉ። ተጨማሪ ሳቆች። ነገር ግን ክላሪስ አልወጣችም። ሞልዌያውን ግድግዳው ላይ ያስደገፈችና እጆቿን በአፕሮኗ ጠረገች። ከዛም ቆመች። ጥቂት ሰኮንዶች አለፉ። ዳኛው አስተዋሉ። አሁንም እዚህ ነሽ እንዴ? እሷም ቀጥታ ወደ እሳቸው እያየች መለሰች። እያሰብኩ ነው ክቡርነቱ። ክፍሉ ግራ ተጋባ። ዳኛው እንደገና ሳቁ። እያሰብሽ ነው? አዎ። አንድ እርምጃ ወደፊት ሄደች። መናገሩ ዋጋ ይኑረው ወይስ አይኑረው ብዬ እያሰብኩ ነው። አንዳንድ ሰዎች የግርምት እይታን ተለዋወጡ። ዳኛው እጆቻቸውን አጣጠፉ። ምን መናገር? አልመለሰችም።
አይኖቿ ክፍሉን ዞሩ። ጠበቆች፣ ተለማማጆች፣ አቃቤ ሕጉ፣ የፍርድ ቤቱ ሰራተኛ፣ የጥበቃ ሰራተኛው ሁሉም እያዩ ነው። ለዓመታት ያንን ቅስፈት አልማው ነበር። ነገር ግን በምናቧ የተለየ ነበር። በምናቧ በእጇ ላይ ማስረጃዎች፣ ምስክሮች፣ ስልጣን ነበራት። እዚህ ግን ያላት የራሷ ትውስታና ማንም ለመስማት ዝግጁ ያልሆነ እውነት ብቻ ነበር። ሆዷ ሲጨነቅ ተሰማት። ምናልባትም ዝም ብትል ሳይሻል አይቀርም። ምናልባትም ሁልጊዜ እንደምታደርገው እንደዛው ዝም ማለቱ ይሻላል። ራሷን ደፍታ ስራዋን ጨርሳ መሄድ። ነገር ግን ያ የድሮ ድምጽ በትውስቷ ተመላለሰ። እመካቦታለሁ፣ የታሰረው ሰው፣ እተማመናለሁ። የደከመው እይታና ብስጭቱ። ጣቶቿን አጣበቀች። ላፍታ አሰበች። ምናልባት በእውነት ተሸንፌ ይሆናል። ምናልባት አስቀድሞ ያለቀለትን ነገር ለመጠገን እየሞከርኩ ብቻ ይሆናል። ምናልባት እዚህ ማንም መስማት አይፈልግ ይሆናል። ዳኛው አቋረጡ። ትዕይንቱ አልቋል። ተመልካቹ አሁንም ሳቀ። ክላሪስ አይኖቿን አነሳች። ዳኛው ልክ ከዓመታት በፊት እንዳደረጉት በዚያው ንቀት እንደማትረባ ሰው እያዩት ነበር። ያ ደግሞ በውስጧ የሆነ ነገር ቀሰቀሰ። የማይጮህ ጸጥ ያለ ቁጣ ለዓመታት ተከማችቶ ይቆየ። ዳኛው ቀጠሉ። ወይስ ጥበቃ እንድጠራና በግድ እንዳስወጣሽ ትፈልጊያለሽ? በሩ አጠገብ ያለው የጥበቃ ሰራተኛ 2 እርምጃ ወደፊት ሄደ። ክላሪስ እጇን አነሳች። አያስፈልግም ክቡርነቶ። በጥልቀት ተነፈሰች። ለአንድ ሰኮንድ ልታቆም የነበረች መሰለች። አንዳንድ ሰዎች አስቀድመው ወደ ስልኮቻቸው ተመልሰው ነበር። ስብሰባው ሊቀጥል የተቃረበ መሰለ። ነገር ግን ከዚያ እንዲህ አለች። ክቡርነቶ። ክፍሉ እንደገና ጸጥ አለ። አንድ ነገር ብቻ ማረጋገጥ ፈልጌ ነበር። ዳኛው በትዕግስት ማጣት መለሱ። ምን ማረጋገጥ? ወደ ችሎቱ መንበር አንድ ተጨማሪ እርምጃ ሄደች። ጠባብነት የሌለው ትዕይንታዊ ያልሆነ አንድ እርምጃ ብቻ። እርሶ በእውነት እኔን አያስታውሱኝም? ዳኛው ከት ብለው ሳቁ። እመቤት፣ እኔ በሺዎች የሚቆጠሩ ሰዎችን አያለው። ወደ ዩኒፎርሟ ጠቆሙ። እና በቅንነት የጽዳት ቡድንን የመሸምደድ ልማዱ የለኝም። ክላሪስ አንገቷን ነቀነቀች። ገምቼ ነበር። በክፍል ውስጥ ላለው ለእያንዳንዱ ፊት ዙሪያዋን ተመለከተች። ከዚያም አይኖቿን መልሳ ወደ ዳኛው አደረገች። እኔ ግን እርሶን አስታውሳለሁ። የደከመ ፈገግታ አሳዩ። እንዴት ያለ ክብር ነው! እሷ ቀጠለች። ችሎቱን በደንብ አስታውሳለሁ ክቡርነቶ። አንዳንድ ጠበቆች የበለጠ ትኩረት መስጠት ጀመሩ። ፍርዱንም አስታውሳለሁ። አቃቤ ሕግ ሰርጂዮ ቅንድቡን አነሳ። እና እርሶ ከ20 ደቂቃ ባነሰ ጊዜ ውስጥ የወሰኑበትን ሂደት አስታውሳለሁ። ዳኛው እጃቸውን ጠረጴዛ ላይ መቱ። ይበቃል፣ አትቀባጥሪ። ነገር ግን ክላሪስ ቀጠለች። ሂደት 4 U8 ስትሪንግ 7። ክፍሉ ጸጥ አለ። ሐምሌ 2012 በሁለተኛው ረድፍ ላይ ያለ ጠበቃ አንሾካሾከ። ይህንን ሸምድደሹ ነው? ዳኛው በንዴት መለሱ። ቁጥር እየፈጠርሽ ነው። ክላሪስ ራሷን ነቀነቀች። አይ፣ አንገቷን ትንሽ ዘመም አደረገችና እርሱ ያላስተዋሉትን ዝርዝር አስታውሳለሁ። አሁን ከተመልካቾች መካከል አንዳንዶች በወንበራቸው ላይ ዘመም አሉ። ዳኛው እጆቻቸውን አጣጠፉ። ክላሪስ በተረጋጋ መንፈስ መለሰች። ፈጽሞ ያልተመረመረው ሰነድ። አቃቢ ሕጉ አሁን በትኩረት ይከታተል ነበር። የምን ሰነድ? ዳኛው ወደ አቃቢ ሕጉ ጠንከር ያለ እይታን ሰደዱ። አቃቢ ሕግ፣ ይህ የማይረባ ነገር ነው። ነገር ግን ክላሪስ አስቀድማ እየተናገረች ነበር። በሂደቱ መጨረሻ ላይ በማህደር የተቀመጠው። ሌላ እርምጃ ሄደች። በሄለና ሳንቶስ የተፈረመው። ስሙ በክፍል ውስጥ እንደ ድንጋይ ወደቀ። አንዲት የፍርድ ቤት ሰራተኛ ሄለና ብላ አመለጣት። ዳኛው ለጥቂት ቅስፈት ብቻ አይናቸውን አርገበገቡ። ግን ክላሪስ አስተውለዋለች። ቀጠለች። ያንን ሰነድ አንብቤዋለሁ። ዳኛው በጣም በፍጥነት መለሱ። ውሸት ነው፣ ሁሉም ነገር ውሸት ነው። አንገቷን ዘመም አደረገች። እንግዲያውስ እሱን ያስታውሱታል ማለት ነው። መላው ክፍሉ ሳይንቀሳቀስ ቀረ። ዳኛው ጥርሳቸውን ሲያፏጩ ተሰማ። ክላሪስ አረፍተ ነገሯን በቀስታ ጨረሰች። ምክንያቱም ማንበብ የማላውቅ ከሆነ ቀጥታ አይኖቻቸውን እያየች እርሶ ለመደበቅ የሞከሩትን ስህተት እንዴት አገኘሁት? በችሎት ውስጥ ያለው አየር ከባድ ሆነ። ለጥቂት ሰኮንዶች ማንም አልተንቀሳቀሰም። ዳኛ ሪካርዶ ሜንዝስ ብስጭትና ንቀት በተቀላቀለበት እይታ ክላሪስን ትኩር ብለው ተመለከቱ። ማንኛውንም ወሬ ማቋረጥ በፈለጉ ቁጥር
እንደሚያደርጉት ሁሉ እስክሪብቷቸውን ጠረጴዛው ላይ 2 ጊዜ መቱ። ይህ አብቅቷል። ድምጻቸው ጠንክሮ ወጣ። ወደ በሩ ጠቆሙ። ጥበቃ፣ ይህችን ሴት ከክፍሉ አስወጧት። የጥበቃ ሰራተኛው 2 እርምጃ ወደፊት ሄደ። ነገር ግን ክላሪስ አልተንቀሳቀሰችም። ሳትቸኩል ድምጿን በኃይል ሳታነሳ ዳኛውን መመልከቷን ቀጠለች። ይህ ደግሞ ይበልጥ አበሳጫቸው። ዳኛው ሰውነታቸውን ወደፊት ዘመም አደረጉ። ይህ ቆይ ምን ይመስልሻል? መድረክ ነው የመሰለሽ? ከተመልካቾች መካከል አንዳንዶቹ እንደገና ፈገግ አሉ። ድባቡ በቀስታ ወደ ዳኛው ወገን እየተመለሰ ነበር። አንድ ጠበቃ ለባልደረባው አንሾካሾከ። አይገርምም? ሌላኛው በዝቅተኛ ድምጽ መለሰ። ከዚህ በቁጥጥር ስር ውላ ትወጣ ይሆን? ክላሪስ ዝም ብላ ቆየች። ዳኛው ከዚያም አስቂኝ ፈገግታ አሳዩ። አንድ ነገር ግልጽ እናድርግ። ወደ ዩኒፎርሟ ጠቆሙ። እዚህ ውስጥ ህጎች አሉ። ጠረጴዛውን መቱ። ከመካከላችሁ አንዱ ደግሞ ቦታሽን ማወቅ የሚለው ነው። በክፍል ውስጥ ያሉ አንዳንዶች አንገታቸውን ነቀነቁ። አንቺ ወለል ታጸጃለሽ፣ እኔ ደግሞ ሂደቶችን እፈርዳለሁ። እያንዳንዱ የራሱ የሆነ ሚና አለው። ክላሪስ በጥልቅ ተነፈሰች። እኔ አንዱን ሂደት ብቻ ነው የጠየቅኩት ክቡርነቱ። ዳኛው በፍጥነት መለሱ። አንቺ በግልጽ የማትረጂውን ነው የጠየቅሽው። ከበስተጀርባ ያለ አንድ ተለማማች ጮክ ብሎ ሳቀ። ዳኛው ይህንን አስተውሎ ይበልጥ አባባሱት። በነገራችን ላይ ከጠረጴዛው ላይ የሂደቱን አንድ ወረቀት አነሱ። እስቲ ፈተና እናድርግ። ከተመልካቾች መካከል አንዳንዶቹ በወንበሮቻቸው ላይ ዘመም አሉ። ዳኛው ወረቀቱን አነሱ። ይህን ያህል የምታውቂ ከሆነ ሰነዱን አየሩ ላይ አወዛወዙ። እስኪ ይህንን አንብቢው። ተጨማሪ ሳቆች ተሰሙ። ክላሪስ እጇን አልዘረጋችም። ዳኛው ግን ወተወቷት። አያስፈልገኝም ክቡርነቱ። ተመልካቹ በንቀት ምላሽ ሰጠ። በእርግጥም አያስፈልጋትም። እሷ ማንበብ እንደምትችል ለማረጋገጥ ያንን ወረቀት ማንበብ አያስፈልጋትም። ዳኛው የድል ፈገግታን አሳዩ። አያችሁ አይደል? ወረቀቱን ለክፍሉ አነሱት። ችግሩ ይሄ ነው። ወደ ክላሪስ ጠቆሙ። ትምህርት የሌላቸው ሰዎች ስለ ፍትህ ለመናገር እየሞከሩ ነው። አንዳንዶቹ ጠበቆች እየሳቁ ነበር። ከተመልካቾች መካከል አንዲት ሴት በጣም አሳፋሪ ናት ስትል አስተያየት ሰጠች። ክላሪስ እጆቿን አጠበቀች፣ ግን አልመለሰችም። ዳኛው ዝምታውን አስተውሎ ይበልጥ ለመሄድ ወሰኑ። ምን መሰላችሁ? ወንበራቸው ላይ ተደገፉ። እኔ በእርግጥ እረዳለሁ። አንዳንድ ጠበቆችም ተንቀሳቀሱ። ይህ አቤቱታ ነው። ወረቀቱን እንደገና አነሱት። ከህግ መሰረታዊ ነገሮች አንዱ። አንገታቸውን ዘመም አደረጉ። ግን ላንቺ የግሪክ ቋንቋ ነው የሚመስልሽ። ክፍሉ ሳቀ። ክላሪስ አይኖቿን ዝቅ አደረገችና ለአንድ ሰከንድ ዝም ብላ ባልዲዋን ይዛ የምትወጣ መሰለች። ዳኛው ይህንን አስተውሎ ይበልጥ ሊያጨናንቋት ወሰኑ። በነገራችን ላይ ማንኛውም ሰው በፍርድ ቤት አስተያየት እንዲሰጥ ብንፈቅድ ምን ሊፈጠር እንደሚችል ትገምታላችሁ? አንድ ጠበቃ እየሳቀ መለሰ። ትርምስ ይሆን ነበር ክቡርነቱ። ሌላኛውም አከለ። ወይም የባሰ ነገር። ተጨማሪ ሳቆች ተሰሙ። ዳኛው እንደገና ወደ ክላሪስ ጠቆሙ። ለዚህ ነው ትምህርት የሚባል ነገር ያለው። ድምጻቸውን ከፍ አደረጉ። የዓመታት ትምህርት። ክፍሉ ይበልጥ ጸጥ አለ። ቀጠሉ። ያ ደግሞ ላንቺ በግልጽ አልሆነልሽም። ተመልካቹ ምላሽ ሰጠ። ሳቆች፣ ሹክሹክታዎች። አንድ ተለማማች እንዴት ያለ የሚገርም ሁኔታ ነው አለ። ክላሪስ በቀስታ አይኖቿን አነሳች። ዳኛው አስተውሎ በቀስታ ለማጥቃት ወሰኑ። በነገራችን ላይ ሰውነታቸውን ወደፊት ዘመም አደረጉ። ቢያንስ የሁለተኛ ደረጃ ትምህርትሽን እንኳን ጨርሰሻል? አንዳንድ ሳቆች። ክላሪስ አልመለሰችም። ዳኛው ቀጠሉ። ወይስ ከዚያ በፊት ነው ያቆምሽው? አሁን ክፍሉ ይበልጥ ጮክ ብሎ ሳቀ። አንድ ጠበቃ ስራ ስላላት ልታመሰግን ይገባታል ብሎ አንሾካሾከ። ሌላኛውም አዎ ትክክል ነው ሲል መለሰለት። ዳኛው እጆቻቸውን አጣጠፉ። እስኪ ራስሽን ተመልከቺ። የፍርድ ቤቱን ወለል ታጸጃለሽ እና ስለ ፍትህ ውሳኔ መከራከር የምትችይ ይመስልሻል? ክላሪስ ዝም ብላ ቆመች። የፍርድ ቤቱ ሰራተኛ ቢያትሪስ እይታዋን ሰወረች። ምቾት ያልተሰማት ትመስላለች። ግን ማንም ምንም አልተናገረም። ማንም አልተከላከለላትም። ዳኛው መላው ክፍሉ ከሳቸው ጎን መሆኑን አስተዋሉ። ስለዚህም የመጨረሻ ድብደባ ሰጡ። ግልጽ መሆን አለብኝ። ወደ ክላሪስ ጠቆሙ። ድምጻቸው በዚህ ጊዜ ጮክ ብሎ ወጣ። አንቺ ማንበብ እንኳን አታውቂም።
እናም አሁን አብቅቷል። ወደ በሩ ጠቆሙ። መውጣት ትችያለሽ። የጥበቃ ሰራተኛው አንድ እርምጃ ሄደ። ነገር ግን እሱ ወደ እሷ ከመድረሱ በፊት ክላሪስ ራሷን በቀስታ አነሳች። ክቡርነቱ፣ ዳኛው ያለ ትዕግስት መለሱ። አሁን ደግሞ ምንድን ነው? በዝቅተኛ ድምፅ ተናገረች። ነገር ግን መላው ክፍል አያት። አንድ ነገር ብቻ ልናገር። አስቀድመሽ ብዙ ተናግረሻል። አጭር ነው። አንዳንድ ሰዎች ጉጉት አደረባቸው። ዳኛውም በብስጭት መለሱ። እሺ ተናገሪ። ክላሪስ በጥልቀት ተነፈሰች። ለአንድ አፍታ ራሷን ለመከላከል የምትሞክር መሰለች። ምናልባትም ለማብራራት፣ ምናልባትም ክብር ለመጠየቅ። ነገር ግን ከነዚህ ውስጥ ምንም አላደረገችም። እንዲህ ብቻ አለች። እርሶ ትክክል ኖት። ክፍሉ ቆመ። ዳኛው ፊታቸውን አኮሳተሩ። እንዴት? እሷ ቀጠለች። በእርግጥ እኔ ወለሉን አጸዳለሁ። አንዳንድ ሰዎች ግራ በመጋባት እርስ በርሳቸው ተያዩ። ወደ ዳኛው ጠረጴዛ ጠቆመች። ይህንን ክፍል በየቀኑ አጸዳለሁ እና ምን ይሁን? ከችሎቶቹ በፊት ወደዚህ እመጣለሁ፣ ከችሎቶቹም በኋላ። አንዳንዶቹ ጠበቆች የበለጠ ትኩረት መስጠት ጀመሩ። ክላሪስ ቀጠለች። ቀጥታ ዳኛውን ተመለከተች። ሁሉም ሰው ከሄደ በኋላ ዳኛው አይኖቻቸውን አጠበቡ። ምን ለማለት እየሞከርሽ ነው? እሷን በረጋ መንፈስ መለሰች። ነገሮችን እንደማይ። ይህ ምንም ማለት አይደለም። ክላሪስ አንገቷን ነቀነቀች። ምናልባት ላይሆን ይችላል። አንገቷን ዘመም አደረገች። ነገር ግን እኔ እዚህ ነበርኩ ማለቴ ነው። አሁን እርስዎ ወደዚህ ክፍል ሲመለሱ ፍርድ ቤቱ አስቀድሞ ከተዘጋ በኋላ እኔ እዚህ ነበርኩ። አንዳንድ ጠበቆች እርስ በርሳቸው ተያዩ። አቃቢ ሕግ ሰርጂዮ ፊቱን አኮሳተረ። ዳኛው ድምጻቸውን ከፍ አደረጉ። ይህ የማይረባ ነገር ነው። ኮሪደሩን እያጸዳው ነበር ክቡርነቱ። አሁን ዝምታው ሙሉ ነበር። እና እርሶ ሲገቡ አየሁት። ወደ ጠረጴዛው ጠቆመች። ያንን ሂደት ከፈቱት። ዳኛው እጃቸውን ጠረጴዛው ላይ መቱ። ይበቃል። ነገር ግን ክላሪስ ቀጠለች። እና አንድ ሰነድ ከውስጡ አወጡ። መላው ክፍሉ ደነዘዘ። ፍርዱ ከመታተሙ በፊት እንደሆነ ደመደመች። ዳኛው ከወንበራቸው ላይ ተነሱ። ይህ ውሸት ነው። ትክክል አይደለም። ድምጻቸው ከተለመደው በላይ ከፍ ብሎ ወጣ። ክላሪስ እንዲህ ብቻ መለሰች። እንግዲያውስ እርሶም ማብራራት ይችላሉ። ዝምታ። ቀጥታ እሳቸውን እያየች ጨረሰች። ምክንያቱም ያ ሰነድ ከሂደቱ ውስጥ ጠፍቷል። መላው ችሎቱ ዝምታ ውስጥ ወደቀ። አሁን እንደ ቀድሞ የሳቅ ዝምታ አልነበረም። ከባድና ጥንቃቄ የተሞላበት የጥርጣሬ ዝምታ ነበር። ዳኛ ሪካርዶ ሜንዝስ ከመንበሩ ጀርባ እንደቆሙ ቀሩ። መተንፈስ ከሚገባቸው በላይ በኃይል እየተነፈሱ ነበር። ለጥቂት ሰኮንዶች በዚያ ሁኔታ ምን እንደሚያደርጉ ለመወሰን እንደሚሞክሩ ሁሉ ክላሪስን ትኩር ብለው ተመለከቷት። ከዚያም ሳቁ። ይህ በጣም አስቂኝ ነው። አንዳንዶቹ ጠበቆች በወንበሮቻቸው ላይ እንደገና ዘና አሉ። ዳኛው ወደ እሷ ጠቆሙ። ይህች ታሪክ የምትፈጥር የጽዳት ሰራተኛ ናት። ወደ ተመልካቹ ዞሩ። ይህንን እያያችሁ ነው? አንዳንድ ሰዎች አሁንም ሳቁ። ነገር ግን አሁን ሳቁ ያነሰ እርግጠኛነት የታየበት ነበር። ዳኛው ቀጠሉ። ወለል ታጸዳለች፣ አሁን ደግሞ ምስክር ሆናለች። ይገርማል። ክላሪስ አልመለሰችም። ዝም ብላ የክፍሉን ዙሪያ ተመለከተች። ለዓመታት እዚያ በማይታይ ሁኔታ አልፋ ነበር። ዛሬ ግን ሁሉም እያዩት ነው። ዳኛው የቀጠለውን ዝምታ አስተውለው እንደገና ለማጥቃት ወሰኑ። ጥበቃ፣ ለመጨረሻ ጊዜ ነው የምነግርህ፣ ይህችን ሴት ከዚህ አስወጣት። የጥበቃ ሰራተኛው መራመድ ጀመረ። ነገር ግን ወደ እሷ ሳይቀርብ ክላሪስ እንዲህ አለች። ክቡርነቱ፣ እርሶ ያን ያህል እርግጠኛ ከሆኑ? ዳኛው በንዴት መለሱ። እርግጠኛ ነኝ። አንገቷን ዘመም አደረገች። እንግዲያውስ ሊጨነቁ አይገባም። ዳኛው ፊታቸውን አጨማደዱ። ስለምንድን ነው የምጨነቀው? በቀላሉ መለሰች። እኔ ስላየሁት ነገር። የጥበቃ ሰራተኛው መንገዱ ላይ ቆመ። አንዳንዶቹ ጠበቆች እይታ ተለዋወጡ። ዳኛው ድምጻቸውን ከፍ አደረጉ። እዚህ ውስጥ እንደዚህ አይነቱን ትዕይንት አልፈቅድም። ክላሪስ አንገቷን ነቀነቀች። እኔም አልፈልግም ነበር። ለአንድ አፍታ ወለሉን፣ ባልዲውን፣ ሞልዌያውን፣ የለበሰችውን ቀላል ዩኒፎርም ተመለከተች። ለአንድ ቅስፈት ያ ሁሉ በጣም የከበደ መሰለ። ለዓመታት ያንን ትውስታ ብቻዋን ተሸክማው ነበር። በፍርድ ቤት ውስጥ የነበረው ሌሊት፣ የበሩ ድምጽ፣ ዳኛው ባዶ ክፍል ውስጥ ሲገቡ፣
ሰነዱ በጠረጴዛው ላይ ተከፍቶ ሰነድ ሲወጣ እያንዳንዱን ዝርዝር ታስታውሳለች። ግን ሌላ ነገርም ታስታውሳለች። ለመናገር እንዴት እንደሞከረች፣ እንዴት ሪፖርት ለማድረግ እንደሞከረች እና ማንም መስማት እንዳልፈለገ። ከዛም ደንበኞችን አጣች፣ እድሎችን አጣች፣ የራሷንም ስራ አጣች። ለረጅም ጊዜ ዝም ብሎ መጥፎ እድል እንደሆነ ምናልባትም መርሳቱ የተሻለ እንደሆነ አምና ነበር። ነገር ግን ከዚያ ያ ውርደት መጣ። አንቺ ማንበብ እንኳን አታውቂም። ቃላቱ አሁንም በአይምሯ ውስጥ ያስተጋቡ ነበር እና በድንገት ሁሉም ነገር ግልጽ ሆነ። አሁን ከዚህ ክፍል ከወጣች ያው ነገር በሌላ ሰው ላይ፣ በሌላ ሂደት ላይ፣ በሌላ ንጹህ ሰው ላይ እንደገና ይከሰታል። አይኖቿን አነሳች። ዳኛው በትዕግስት ማጣት እያዩት ነበር። አለቀ አይደል ሲሉ ጠየቋት። ክላሪስ በረጋ መንፈስ መለሰች። ሊያልቅ ነው። ጠበቆቹን፣ አቃቢ ህጉን፣ የፍርድ ቤቱን ሰራተኞች ተመለከተች እና ከዚያም አይኖቿን ወደ ዳኛው መለሰች። ከብዙ ዓመታት በፊት ዝም አልኩኝ። ክፍሉ ሙሉ በሙሉ ሳይንቀሳቀስ ይሰማ ነበር። ምክንያቱም ማንም ይሰማኛል ብዬ አላሰብኩም። ዳኛው እጆቻቸውን አጣጠፉ። ማንም አያምነኝም። እሷም አንገቷን ነቀነቀች። ነገር ግን ምናልባት አሁን ግን ሁሉም ሰው ሰምቷል። ዳኛው በፍጥነት መለሱ። ምንድነው የሰማው? ክላሪስ መለሰች። እርሶ ሲክዱ። አረፍተ ነገሩ አየሩ ላይ ወደቀ። አንዳንድ ጠበቆች በወንበሮቻቸው ላይ መንቀሳቀስ ጀመሩ። ዳኛው በንዴት መለሱ። ምንድነው የካድኩት? ክላሪስ ረጋ ባለ መንፈስ ያ ሰነድ መኖሩን መለሰች። አቃቢ ህግ ሰርጂዮ አሁን በቀጥታ ዳኛውን እያየ ነበር። ዳኛው አስተዋሉ። ክላሪስ ለአንድ ቅስፈት ድምጿ ሊከዳት ነበር፣ ግን ቢሆንም ቀጠለች። እኔ እዚህ ያለሁት ለመከራከር አይደለም። እኔ እዚህ ያለሁት አሁንም ቅጂው ስላለኝ ነው። ችሎቱ ደነዘዘ። ዳኛው አይኖቻቸውን አርገበገቡ። የምን ቅጂ ነው? ክላሪስ መለሰች። የጠፋው ሰነድ። አንዳንዶቹ ጠበቆች ወደፊት ዘመም አሉ። አቃቢ ህግ ሰርጂዮ አሁን ሙሉ በሙሉ በትኩረት ይከታተል ነበር። ዳኛው ለመሳቅ ሞከሩ። ይህ የማይሆን ነገር ነው። ክላሪስ አንገቷን ዘመም አደረገች። ማንም እንደማያምን አውቅ ነበር። እጇን በአፕሮኗ ኪስ ውስጥ አደረገች። ድርጊቱ ቀላል ነበር፣ ግን መላው ክፍል ትንፋሹን እንዲይዝ አደረገው። ለዚያም ነው የታጠፈ ኢንቨሎፕ አወጣች። አስቀመጥኩት። ኢንቨሎፑ በክላሪስ እጆች ውስጥ እንደ ትንሽ ነገር ታየ። እንዲህ ያለ ተጽዕኖ ለማሳደር የሚችል ትንሽ ነገር። መላው ችሎት ትንፋሹን ያዘ። ዳኛ ሪካርዶ ሜንዝ የመጀመሪያው ምላሽ ሰጪ ነበሩ። ጮክ ያለና የተጋነነ ሳቅ ሳቁ። ይህ አሳዛኝ ነገር ነው። እቺ ሴት የምታወራውን አታውቅም። አንዳንድ ጠበቆች አብረው ለመሳቅ ቢሞክሩም ሳቁ ግን እንደ ቀድሞ ኃይል አልነበረውም። ዳኛው ወደ ኢንቨሎፑ ጠቀሙ። በማንኛውም ወረቀት ወደ ችሎት ገብተሽ ዳኛን መክሰስ የምትችይ ይመስልሻል? ክላሪስ አልመለሰችም። ኢንቨሎፑን አጥብቃ ይዛው ነበር። ዳኛው ቀጠሉ። ጥበቃ፣ አቤት ክቡርነቱ፣ ይህንን ተቀበል። የጥበቃ ሰራተኛው አንድ እርምጃ ሄደ፣ ግን ከመድረሱ በፊት አንድ ድምፅ አቋረጠ። ክቡርነቱ፣ አንድ ጊዜ። ሁሉም ተመለከቱ። በሶስተኛው ረድፍ ላይ የተቀመጠ ጠበቃ ጋብርኤል ዳንታስ ነበር። ጃኬቱን እያስተካከለ በቀስታ ተነሳ። ዳኛው በደረቅ ድምፅ መለሱ። ጠበቃ ጋብርኤል፣ ይህ ችሎት እርሶን አይመለከትም። ጋብርኤል አንገቱን ዘመም አደረገ። ምናልባት አሁን ይመለከት ይሆናል። ክፍሏን ሾካሾከ። ጥቂት እርምጃዎችን ወደፊት ሄደ። በዚህ ፍርድ ቤት በማህደር የተቀመጠ ሂደትን የሚመለከት ሰነድ አለ። ዳኛው ተመለከተ። ይህ በእርግጠኝነት ህጉን ያሳስባል። አንዳንድ ጠበቆች በዝምታ ተስማሙ። ዳኛው መንጋጋቸውን አጠበቁ። ይህ ትርኢት ነው። ጋብርኤል በረጋ መንፈስ መለሰ። እንግዲያውስ ማረጋገጡ ላይ ችግር ሊኖር አይገባም። ውጥረቱ እንደገና ጀመረ። ዳኛው በጥልቀት ተነፈሱ። ይህቺ ሴት ዝም ብላ እየዋሸች ነው። ክላሪስ በመጨረሻም ተናገረች። እርሶ ሰነዱን አወጡት ብዬ ፈጽሞ አልተናገርኩም። አረፍተ ነገሩ ዳኛውን አስገረማቸው። ፊታቸውን አጨማደዱ። እና ምን እያልሽ ነው? ክላሪስ በረጋ መንፈስ መለሰች። እርሶ ሂደቱን ሲከፍቱ አየው ነው ያልኩት። መላው ክፍሉ በትኩረት ይከታተል ነበር። አሁን ጋብርኤል ኢንቨሎፑን ተመለከተ። ያ ሰነድ እዚህ ውስጥ ነው? ክላሪስ አንገቷን ነቀነቀች። ዳኛው እንደገና ሳቁ። ፎርጅድ ነው። ጋብርኤል ወደ እሳቸው ዞረ። ማረጋገጥ እንችላለን። ዳኛው በፍጥነት መለሱ። አይሆንም።
ቃሉ በክፍል ውስጥ አስተጋባ። አንዳንድ ጠበቆች የግርምት እይታን ተለዋወጡ። ጋብርኤል ቅንድቡን አነሳ። ለምን አይሆንም? ዳኛው በንዴት መለሱ። ምክንያቱም ይህ የችሎቱ አካል ስላልሆነ። ጋብርኤል አንድ እርምጃ ወደፊት ሄደ። ምናልባት ግን መሆን አለበት። አቃቤ ሕግ ሰርጂዮ በመጨረሻም ተናገረ። ክቡርነቱ። ዳኛው ፊታቸውን አዞሩ። አሁን ደግሞ ምንድነው? ሰርጂዮ መለሰ። ከሂደት የተሰረዘ ሰነድ የመኖር እድል ካለ? ቃላቱን በጥንቃቄ መረጠ። ይህ ከባድ ነገር ነው። ዳኛው ደረቅ ባለ ድምጽ መለሱ። የለም። ክላሪስ አቃቤ ሕጉን ተመለከተች። አለ። ክፍሉ ሳይንቀሳቀስ ቀረ። ጋብርኤል እጁን ዘረጋ። ማየት እችላለሁ? ክላሪስ ለጥቂት ሰኮንዶች አመነታች። የዓመታት ዝምታ፣ ያንን ብቻዋን የመሸከም ዓመታት። ነገር ግን ከዚያ ሰጠችው። ጋብርኤል ኢንቨሎፑን በቀስታ ከፈተው። ወረቀቱ ሲወጣ የሚሰማው ድምጽ በችሎት ውስጥ አስተጋባ። ጋብርኤል ማንበብ ጀመረ። ከዚያም ፊቱ ተቀየረ። መጀመሪያ ጉጉት፣ ከዚያም መገረም፣ ከዚያም ደግሞ ይበልጥ ከባድ የሆነ ነገር። ዳኛው ያንን አስተዋሉ። ምንድነው እሱ? ጋብርኤል አይኖቹን አነሳ። ቃል መግለጫ ነው። ዲክላሬሽን። ዳኛው እጆቻቸውን አጣጠፉ። የማን ነው? ጋብርኤል መለሰ። የሄሌና ሳንቶስ። ስሙ እንደገና በችሎት ውስጥ አስተጋባ። ሰራተኛዋ ቢያትሪስ እጇን አፏ ላይ አደረገች። አቃቤ ሕግ ሰርጂዮ ፊቱን አኮሳተረ። ዳኛው በጣም በፍጥነት መለሱ። ይሄ ምንም አያረጋግጥም። ጋብርኤል ማንበቡን ቀጠለ። የአይን ምስክር። ስለ 2012 ጉዳይ ክላሪስን ተመለከተ። መላው ክፍሉ በዝምታ ውስጥ ነበር። ዳኛው በንዴት መለሱ። ያቺ ሴት ጠፍታለች። ጋብርኤል አይኖቹን አነሳ። አይ! ቃሉ በጽናት ወጣ። ዳኛው ደነዘዙ። አልጠፋችም። ሰነዱን አነሳ። ይህንን ቃል መግለጫ ለማስገባት ሞክራ ነበር። አቃቤ ሕጉ መቼ ብሎ ጠየቀ። ጋብርኤልም መለሰ። ፍርዱ ከመሰጠቱ ከ3 ቀናት በፊት ነው። አንድ ጠበቃን ሾካሾከ። ግን እኮ ይሄ ጉዳዩን ይቀይረው ነበር አይደል? ጋብርኤል ራሱን ነቀነቀ። አዎ። ወደ ንባቡ ተመለሰ። በዚህ ሰነድ መሰረት የሂደቱ ዋና ምስክር ዋሽቷል። ክፍሉ በሹክሹክታ ምላሽ ሰጠ። ዳኛው ድምጻቸውን ከፍ አደረጉ። ይህ የማይረባ ነገር ነው። ጋብርኤል እሳቸውን ሳይመለከት መለሰ። እና ተጨማሪ ነገር አለ። ገጹን ገለበጠ። ለመናገር ጫና እንደደረሰባት ትናገራለች። አቃቤ ሕጉ ጠየቀ። ጫናው ከማን ነው የመጣው? ጋብርኤል አይኖቹን አንስቶ ከሳሹን ወገን ከወከለው ቢሮ ነው አለ። አንዳንድ ጠበቆች በጭንቀት መንቀሳቀስ ጀመሩ። ዳኛው ጠረጴዛውን በእጃቸው መቱ። ይበቃል። ጋብርኤል ቀጠለ እና ይህንን ቃል መግለጫ ቀጥታ ለፍርድ ቤቱ ለማስረከብ እንደሞከረች ጠየቀ። በሂደቱ ውስጥ አልተካተተም። ክፍሉ ተወጠረ። ያልተካተተው ምክንያቱም ምናልባት ሐሰተኛ ስለነበረ ነው። ክላሪስ በመጨረሻም ተናገረች። ወይም ደግሞ በይፋ ወደ ሂደቱ እንዳይደርስ ስለተደረገ ነው። ዳኛው ወደ እሷ ዞሩ። ክላሪስ አንድ ሰው እንዳይነበብ ስለፈለገ እንደሆነ ተናገረች። ጋብርኤል ወረቀቱን መመርመሩን ቀጠለ። ቅጂው አለሽ? ክላሪስ ራሷን ነቀነቀች። አዎ። አቃቢ ሕጉ ጠየቀ። ይህንን እንዴት ልታገኙ ቻልሽ? ክላሪስ መለሰች። ምክንያቱም እኔ እዚያ ነበርኩ። መላው ክፍሉ ሳይንቀሳቀስ ቀረ። ይህ ሰነድ በተወገደበት ሌሊት። ዳኛው ድምጻቸውን ከፍ አደረጉ። ውሸት ነው። ጋብርኤል ወረቀቱን ማየቱን ቀጠለና ከዚያም ጠየቀ። እና ዋናውስ? ክላሪስ መለሰች። አላውቅም። ጋብርኤል ለጥቂት ሰኮንዶች አሰበና ከዚያ ውጥረቱን የሚጨምር ነገር ተናገረ። ምናልባት አንድ ሰው ያውቅ ይሆናል። ዳኛው በንዴት መለሱ። ማን? ጋብርኤል እሳቸውን ተመለከተ። ሄሌና ሳንቶስ። ክፍሉ ምላሽ ሰጠ። ዳኛው በፍጥነት መለሱ። እሷ ጠፍታለች እያልኩ ነው። እኔ አውቃለሁ። እሷ የት እንዳለች የሚያውቅ ሰው አውቃለሁ። ጋብርኤል መለሰ። መላው ችሎት ትንፋሹን ያዘ። ዳኛው መለሱ። ይህ በጣም አስቂኝ ነው። ጋብርኤል መደወል እንችላለን ሲል ተናገረ። አቃቢ ሕጉ ዳኛውን ተመለከተ። ክቡርነቱ። ዳኛው በንዴት መለሱ። አይሆንም እያልኩኝ ነው። ጋብርኤል ግን ስልኩን ከኪሱ አወጣ። እንዲያውም መደወል ጀምሮ ነበር። ዳኛው ፈገግታቸው ጠፋ። ፈቃድ የለህም። ያንን ለማድረግ ፈቃድ የለህም። ይህ ሰነድ እውነተኛ ከሆነ ስልኩን ጆሮ ላይ ያደረገ ጋብርኤል ተናገረ። ከዚህ በኋላ ይህ ተራ ችሎት አይሆንም።
መላው ክፍሉ ዝምታ ውስጥ ነበር። ጥቂት ሰኮንዶች አለፉ። ከዚያም ጋብርኤል በስልክ ተናገረ። ወይዘሮ ሄለና። ዳኛው ሳይንቀሳቀሱ ቀሩ። ጋብርኤል ቀጠለ። ጠበቃ ጋብርኤል ዳንታስ ነኝ። ክላሪሳን ተመለከተ። ከዚያም ዳኛውን። አሁን ፍርድ ቤት ውስጥ ነኝ። መላው ክፍሉ የደነዘዘ መሰለ። ጋብርኤል ለጥቂት ሰኮንዶች አዳመጠ። ከዚያም ሁሉንም ነገር የቀየረ ነገር ተናገረ። አዎ እሳቸው እዚህ አሉ። ፍጹም ዝምታ። ጋብርኤል በጥልቀት ተነፈሰ። እና እርሶ አሁን ምን እንደተፈጠረ ለመናገር ፍቃደኛ ኖት? ጋብርኤል ስልኩን ሲዘጋ መላው ችሎት ዝምታ ውስጥ ቀረ። ለጥቂት ሰኮንዶች ምንም አልተናገረም። ስልኩን በቀስታ ኪስ ውስጥ ከተተው። ዳኛ ሪካርዶ ሜንዝስ መጀመሪያ ዝምታውን ሰበሩ። ይህ ነገር አብቅቷል። ድምጻቸው ጠንክሮ ወጣ። ወደ ክላሪስ ጠቆሙ። ይህች ሴት ትዕይንት እየፈጠረች ነው። ጋብርኤል ምንም ሳይቸኩል መለሰ። ክቡርነቶ፣ ምስክሩ አረጋግጣለች። ክፍሉ አንሾካሾከ። ዳኛው በፍጥነት መለሱ። ምንድን ነው ያረጋገጠችው? ጋብርኤል ቃል መግለጫውን መጻፏን በግልጽ ተናገረ። አንዳንዶቹ ጠበቆች በወንበሮቻቸው ላይ ምቾት አጡ። አቃቤ ሕግ ሰርጂዮ እጆቹን አጣጠፈ። ይህንን በእርግጥ አለች? ጋብርኤል ራሱን ነቀነቀ። አሁን ዳኛው እየጨመረ በሚሄድ ንዴት መለሱ። እና አንተ ያንን ታምናለህ? ጋብርኤል በቀላሉ መለሰ። እኔ መስማትን እመርጣለሁ ክቡርነቱ። ውጥረቱ እንደገና ከፍ ማለት ጀመረ። ክላሪስ በዝምታዋ ቀጥላለች። ነገር ግን በውስጧ ሁሉም ነገር ይፈጥን ነበር። ይህን ያህል ርቀት እንደምትደርስ ፈጽሞ አልገመተችም ነበር። ለዓመታት ያ ታሪክ የተቀበረ ይመስል ነበር። አሁን ግን በሁሉም ፊት እየሆነ ነው። ጋብርኤል እንደገና ተናገረ። እሷ በህይወት አለች። አንድ ጠበቃ የጠፋች መስሎኝ ነበር አለ። አልጠፋችም፣ ግን ፈርታ ነበር። ዳኛው በምሬት ሳቁ። አሁን ሁሉም ሰው ተጎጂ ይሆናል ማለት ነው። ጋብርኤል በጽናት መለሰ። ሰነዱን ለማስረከብ እንደሞከረች ተናግራለች። ታዲያ ለምንድን ነው ያልቻለችው? አቃቢ ሕጉ ጠየቀ። ምክንያቱም ጉዳዩ አስቀድሞ ተዘግቷል አሏት። አንዳንዶቹ ጠበቆች እይታ መለወጥ ጀመሩ። ዳኛው ድምጻቸውን ከፍ አደረጉ። ይህ ነገር ምንም አያረጋግጥም። ጋብርኤል ወደ ክላሪስ ዞረ። ግን ይረዳል። ክፍሉ ጸጥ ብሎ ቀረ። ዳኛው እጃቸውን ጠረጴዛው ላይ መቱ። ይህ ችሎት ወደ ምርመራ እንዲቀየር አልፈቀድኩም። አቃቢ ሕጉ በረጋ መንፈስ መለሰ። ክቡርነቶ። ዳኛው ፊታቸውን አዞሩ። አሁን ደግሞ ምንድነው? ሰርጂዮ መለሰ። የሂደት ማጭበርበር እድል ካለ ሰነዱን ተመለከተ። ይህ መገለጽ አለበት። ዳኛው በጥልቀት ተነፈሱ። አሁን ንዴታቸው ግልጽና ሊቆጣጠሩት የማይችሉት ነበር። በደረቅ ድምጽ መለሱ። ይህ እዚህ የሚወሰን አይደለም። ጋብርኤል አንገቱን ዘመም አደረገ። ምናልባት ላይሆን ይችላል፣ ግን ሊመዘገብ ይችላል። መመዝገብ የሚለው ቃል ከብዶ ወደቀ። ዳኛው አደጋውን ተረዱት። ያ በይፋ ወደ መዝገብ ከገባ ችግሩ ወሬ መሆኑ ይቀርና ምርመራ ይሆናል። በፍጥነት መለሱ። ለዚህ የሚሆን ምንም መሰረት የለም። ጋብርኤል ሰነዱን አነሳ። ምስክር አለ ክቡርነቶ። አቃቢ ሕጉም አከለ። እናም ሰነድ። ዳኛው መንጋጋቸውን አጠበቁ። እና አንድ ተጨማሪ ነገርም አለ። መላው ክፍሉ እንደገና ትኩረት ሰጠ። ጋብርኤል ቀጠለ። ሌላም ነገር ተናግራለች። ዳኛው በንዴት ጠየቁ። ምንድነው የተናገረችው? ጋብርኤል ቀጥታ እሳቸውን እያየ መለሰ። ብቻዋን እንዳልነበረች ተናግራለች። ዝምታ ሰፈነ። ከዚያም እንዴት ማለት ሲሉ ዳኛው ጠየቁ። ጋብርኤል አሁንም በቀስታ ተናገረ። ሰነዱን ለማስረከብ በሞከረችበት ሌሊት አቃቢ ሕጉ ጠየቀ። ከማን ጋር ነበረች? አንድ የፍርድ ቤት ሰራተኛ። በክፍል ውስጥ ያሉ አንዳንዶች መንቀሳቀስ ጀመሩ። ዳኛው በፍጥነት መለሱ። ይሄ ፈጠራ ነው። ጋብርኤል ክፍሉን ዙሪያውን ተመለከተ። ነገር ግን ማወቅ የምንችልበት መንገድ አለ። ምንድነው? ካሜራዎቹ። ቃሉ በችሎት ውስጥ አረፈ። አንዳንዶቹ ጠበቆች እርስ በርሳቸው ተያዩ። ዳኛው በንዴት መለሱ። የድሮ ካሜራዎች በትክክል አይሰሩም ነበር። ጋብርኤል ትንሽ ፈገግ አለና ምናልባት አለ። ወደ ፍርድ ቤት ሰራተኛ ወደ ቢያትሪዝ ሮቻ ተመለከተ። እሷ በክፍሉ ጎን በኩል ቆማ ነበር። ቢያትሪዝ፣ የጥበቃ ግዢዎቹ አሁንም አሉ ሲል ጠየቃት። አመነታች። ዳኛው በፍጥነት ተናገሩ። ይህንን ችሎት አይመለከትም። ነገር ግን አቃቢ ሕጉ ቀድሞውኑ መለሰ።
መመለስ ትችያለሽ ቢያትሪስ። ቢያትሪስ ሁለቱንም ተመለከተችና ከዚያ በቀስታ መለሰች። አንዳንድ ቅጂዎች በማህደር ይቀመጣሉ። ጋብርኤል ጠየቀ። ለምን ያህል ጊዜ ይቀመጣሉ ቢያትሪስ? እንደ ጉዳዩ ይወሰናል። ጋብርኤል በጥልቀት ተነፈሰ። እና መደበኛ ጥያቄ ሲቀርብስ? መለሰች። ሊገኙ ይችላሉ። መላው ችሎት ያምን ማለት እንደሆነ ተረዳ። ዳኛው ይህ ጊዜ ማባከን ነው አሉ። ጋብርኤል በረጋ መንፈስ ዳኛውን እየተመለከተ ነገር ግን እርሶ ትክክል ከሆኑ ይህ ያረጋግጣል። ሰነዱን በትንሹ አነሳ። ክፍሉ ተወጠረ። ዳኛው ሁኔታው ከቁጥጥር ውጪ እየወጣ መሆኑን ተረዱ። ሌላ ስልት ሞከሩ። ይህች ምስክር እዚህ የለችም። ጋብርኤል ራሱን ነቀነቀ። አቃቤ ሕጉ ጠየቀ። ትመጣለች አይደል? ጋብርኤል እንደምትመጣ እንደተናገረች መለሰ። ክፍሉ እንደገና በሹክሹክታ ተሞላ። መቼ ነው የምትመጣው? ችሎቱ ደነዘዘ። ዳኛው ጮክ ብሎ ይህ የማይቻል ነገር ነው አሉ። ጋብርኤል ግን እየመጣች ነው አለ። አንዳንድ ጠበቆች በወንበሮቻቸው ላይ ምቾት ማጣት ታየባቸው። አቃቤ ሕጉ ምን ያህል ጊዜ ሲል ጋብርኤልን ጠየቀው። ጋብርኤል ስልኩን ተመለከተና ከ20 ደቂቃ ባነሰ ጊዜ ውስጥ እዚህ ትደርሳለች። ዝምታ ክፍሉን ወረረው። አሁን ማንም አይስቅም ነበር። ዳኛው በጥልቀት እየተነፈሱ ነው። ዳኛ ሪካርዶ ሜንዝስ አሁንም ቁጥጥሩን ወደ ራሳቸው ለመመለስ ሞከሩ። ይህ ችሎት ተቋርጧል። ጋብርኤል ግን ክቡርነቱ፣ እዚህ ካሉት ሰዎች መካከል አሁን መውጣት የሚፈልግ ማንም ያለ አይመስለኝም። አንዳንዶቹ ራሳቸውን በመነቅነቅ ተስማሙ። ዳኛው መከበባቸውን ተረዱ እና ጋብርኤል የመጨረሻውን አረፍተ ነገር ተናገረ። ክቡርነቱ ረጋ ይበሉ፣ ምክንያቱም ከጥቂት ደቂቃዎች በኋላ ቀጥታ ዳኛውን ተመለከተ። አንድ ሰው በዚያ በር በኩል ገብቶ በዚያች ሌሊት ምን እንደተፈጠረ በትክክል ይነግረናል። መላው ችሎት ጸጥ አለ። ማንም አይናገርም፣ ማንም አይገባም። በሩ አጠገብ ያለው የጥበቃ ሰራተኛ እንኳን ምን ማድረግ እንዳለበት ግራ የተጋባ ይመስላል። ዳኛ ሪካርዶ ሜንዝስ አሁንም ከመንበራቸው ጀርባ ቆመው ሁልጊዜ በዚያ ቦታ የነበራቸው የስልጣን ገጽታን ለመጠበቅ እየሞከሩ ነበር። በጥልቀት ይተነፍሳሉ። ካባቸውን አስተካክለው ተቀመጡ። እንደገና ሲናገሩ ድምጻቸው ጠንካራ ነበር። ይህ ነገር አብቅቷል። በክፍል ውስጥ ያሉ አንዳንድ ሰዎች አሁንም ተረብሸው ነበር። ቢሆንም ግን ማንም አልተነሳም። ዳኛው መዶሻውን በቀስታ መቱ። ይህ ችሎት ከዓላማው ሙሉ በሙሉ ወጥቷል። ክላሪስን ተመልክተው ከዚያ ወደ ጋብርኤል ዞሩ። አንዲት የጽዳት ሰራተኛ እዚህ ገብታ የማይረባ ክስ አቀረበች። አገጫቸውን ከፍ አደረጉ። አንድ ጠበቃ ደግሞ ይህንን ወደ ድራማ ለመቀየር ወሰነ። አንዳንድ ጠበቆች በመስማማት ራሳቸውን ነቀነቁ። ዳኛው ይህንን ሲያዩ ብርታት አገኙ። እኔ እዚህ ፍርድ ቤት ውስጥ ለ23 ዓመታት ሰርቻለሁ። መላው ክፍል እንዲሰማቸው በራስ መተማመን ስሜት ተናገሩ። 23 ዓመታት በጉዳዮች ላይ ስወስን ቆይቻለሁ። ወደ ተመልካች ጠቆሙ። ከእናንተ መካከል ከኔ ጋር የሰራ ስንት ሰው አለ? አንዳንዶቹ ጠበቆች በቀስታ እጃቸውን አወጡ። በእኔ ላይ የቀረበ ማንኛውንም ክስ አይታችሁ ታውቃላችሁ? ዝምታ። በትክክል። ዳኛው ፊታቸውን ወደ ጋብርኤል አዞሩ። አሁን ደግሞ ወደ ክላሪስ ጠቆሙ። ወለል በምታጸዳ ሴት የተፈጠረን ታሪክ በቁም ነገር እንድመለከተው ትፈልጋላችሁ? አንዳንድ የጭንቀት ሳቆች ተመለሱ። አንድ የሰነድ ቅጂና ሊመጣ ነው የተባለ ምስክር። ድምጻቸውን ከፍ አድርገው ይህ ፍትህ ሳይሆን ትዕይንት ነው፣ ድራማ። ተመልካቹ አንሾካሾከ። ዳኛው ወደ ክላሪስ ጠቆሙ። ድምጻቸው ይበልጥ ቀዘቀዘ። በዚህ ታሪክ የአንድን ሰው የሥራ ህይወት ማጥፋት የምትችይ ይመስልሻል? ክላሪስ አልመለሰችም። አንድ ወረቀትና ክስ ይዘሽ እዚህ ገባሽ። ጠረጴዛውን መቱት። ነገር ግን ምንም አይነት እውነተኛ ማስረጃ አላቀረብሽም። ወደ አቃቢ ሕጉ ዞሩ። አቃቢ ሕግ ሰርጂዮ፣ አንድ ቅጂ የህግ ዋጋ እንደሌለው በደንብ ያውቃሉ አይደል? አቃቢ ሕጉ በጥንቃቄ መለሰ። እንደ ሁኔታው ይወሰናል ክቡርነቱ። ዳኛው እንደገና ጋብርኤልን ተመለከቱ። እውነተኛ ሰነድ አለ። ቅንድባቸውን አነሱ። ዋናው ሰነድ የት ነው ያለው? ዳኛው ትንሽ ፈገግ አሉ። የለም አይደል? ክፍሉ ለጥቂት ሰኮንዶች ጸጥ አለ። ከዚያም ጋብርኤል በጥልቀት ተነፈሰና አለ ሲል ከኪሱ የሆነ ነገር አወጣ። መላው ክፍል ወደሱ ዞረ። ጋብርኤል ትንሽ መቅጃ መሳሪያ ጠረጴዛው ላይ አስቀመጠ። ዳኛው ፊታቸውን አኮሳተሩ። ምንድነው እሱ ደግሞ? የድምጽ መዝገብ ነው። ዳኛው ሳቁ።
ይህም የትዕይንቱ አካል ነው? አይ አይደለም ብሎ አንድ ቁልፍ ብቻ ተጫነ። ከመሳሪያው ውስጥ የጀርባ ድምጽ ወጣ፣ የእግር ኮቴ ድምጽ። ከዚያም የአንዲት ሴት ድምጽ ተሰማ። ሰነዱን ለማስረከብ ሞክሬ ነበር። መላው ክፍሉ ደነዘዘ። ጋብርኤል ድምጹን ጨመረው። ቀረጻው ቀጠለ። ነገር ግን ከዚህ በላይ ወደ ክፍሉ መግባት እንደማይቻል ነገሩኝ። አቃቤ ሕጉ ወደፊት ዘመም አለ። ፍርድ ቤቱ ከተዘጋ በኋላ ዳኛው ሲመለሱ አየው። ዳኛው ሳይንቀሳቀሱ እዛው ቀሩ። በቀረጻ ላይ ሴትዮዋ በጥልቅ ተነፈሰች። ሂደቱን ከፈቱት። ፍጹም ዝምታ እና ቃል መስጫውን ከውስጡ አወጡት። መላው ክፍሉ ሳይንቀሳቀስ ቀረ። ቀረጻው ቀጠለ። ፈርቼ ነበር። አንዳንድ ሰዎች አሁን ዳኛውን መመልከት ጀመሩ። በቀረጻው ላይ ያለው ድምጽ አበቃ። እናም ኮፒ ያደረኩት። ጋብርኤል መሳሪያውን አጠፋው። ዝምታው ከባድ ነበር። ዳኛው በጣም በፍጥነት ተናገሩ። ይህ ሐሰት ነው። ጋብርኤል መለሰ። ይህ የኤሌና ሳንቶስ ድምጽ ነው። ዳኛው በንዴት መለሱ። ማንኛውም ሰው ድምጽን ማስመሰል ይችላል። ጋብርኤል የቆየ ስቴፕላር ምልክቶች ያሉበት ቢጫ ቀለም ያለው ወረቀት አወጣ። መላው ክፍል ወደሱ ተመለከተ። ጋብርኤል ሰነዱን ጠረጴዛው ላይ አስቀመጠው። ነገር ግን ይህ ዳኛውን ተመለከተ። ዋናው ሰነድ ነው። መላው ችሎት ትንፋሹን ያዘ። ዳኛው ከመንበራቸው ተነሱ። ይህ የማይቻል ነው። ዛሬ ጠዋት ነው የተሰጠኝ። አቃቤ ሕጉ ማን የሰጠ ብሎ ጠየቀ። ጋብርኤል መለሰ። በራሷ በኤሌና። ክፍሉ ማንሾካሾክ ጀመረ። ጋብርኤል ሰነዱን ከፈተው። የምስክርነት ቃል መግለጫ ማንበብ ጀመረ። በሂደት ቁጥር 4837 ላይ የቀረበው ክስ ሐሰት መሆኑን አረጋግጣለሁ። ዳኛው ድምጻቸውን ከፍ አደረጉ። ይህ ምንም አያረጋግጥም። ጋብርኤል ግን ዝም ብሎ ማንበቡን ቀጠለ። በምርመራ ወቅት እንደዋሽ ተጽዕኖ ተደርጎብኛል። ይህንን ቃል መግለጫ ከፍርዱ በፊት ለፍርድ ቤቱ ለማስረከብ ሞክሬ ነበር፣ ግን ተከልክያለሁ። አቃቤ ሕጉ ጠየቀ። በማን? ጋብርኤል አይኖቹን አነሳና በቀስታ መለሰ። በዚህ ሰነድ መሰረት ጉዳዩን በሚመሩት ዳኛ ትዕዛዝ ነው። ክፍሉ በጩኸትና በሹክሹክታ ተሞላ። ዳኛው ቆመው ቀሩ። ጋብርኤል አረፍተ ነገሩን ጨረሰ። በሪካርዶ ሜንዝስ። ስሙ በፍርድ ቤት ውስጥ እንደ ቦምብ ወደቀ። ሪካርዶ ሜንዝስ። ለጥቂት ሰኮንዶች ማንም አልተናገረም። ከዚያም ሹክሹክታው ጀመረ። መጀመሪያ ዝቅ ባለ ድምጽ ነው። ሰማ? ስማቸውን እኮ ጠራ። ሁለተኛው ረድፍ ላይ የነበረ አንድ ጠበቃ ወንበሩን ወደፊት ሳበ። ሌላኛው ወደ ጓደኛው ዞረ። ይሄ እውነት ሊሆን አይችልም። አቃቤ ሕግ ሰርጆ ሙሉ በሙሉ ሳይንቀሳቀስ ጠረጴዛው ላይ ያለውን ሰነድ ይመለከት ነበር። ማየት እችላለሁ ሲለው ጋብርኤል ወረቀቱን ወደሱ ገፋው። ሰርጆ ወረቀቱን በቀስታ አነሳና ወደ ራሱ አስጠግቶ ማየት ጀመረ። ዳኛው ድምጻቸውን እንደምንም ለመመለስ ሞክረው ይህ ማጭበርበር ነው ብለው ተናገሩ። አቃቤ ሕጉ ወረቀቱን እየመረመረ ነበር። አንዳንዶቹ ጠበቆች በተሻለ ሁኔታ ለማየት ከወንበራቸው መነሳት ጀመሩ። አንዲት ሴት ከተመልካች መሃል አምላኬ ሆይ ይህ ምን አይነት ጉድ ነው አለች። ዳኛው ድምጻቸውን ከፍ አድርገው ይህ ሰነድ የተቀዳ ሊሆን ይችላል፣ የተዘጋጀ። ነገር ግን በክፍል ውስጥ ያለው ሹክሹክታ እየጨመረ ነበር። ፊርማው የቆየ ይመስላል። ይህ እውነት ከሆነ አቃቤ ሕጉ ወረቀቱን ገለበጠው። በብርሃን አየውና ከዚያም ፊርማው እውነት ይመስላል እና ይህ እውነት ከሆነ ክቡር ዳኛ ምን ማለት እንደሆነ በትክክል ያውቃሉ አይደል? ከባድ ዝምታ። ቀደም ብለው ይስቁ የነበሩ አንዳንድ ጠበቆች አሁን ዳኛውን በተለየ በጥርጣሬ አይን ይመለከቱ ነበር። ዳኛው ይህንን አስተዋሉ። ጠረጴዛውን በመምታት ይህ የማይረባ ነገር ነው አሉ። ነገር ግን ማንም ምላሽ አልሰጠም። ሰራተኛዋ ቢያትሪስ ፊቷ ነጭ ሆነ። አንድ ተለማማች ለጓደኛው ይህ ከሆነ አበቃለት ማለት ነው አለ። ዳኛው ከመንበራቸው ተነሱ። ስሜ በዚህ እንዲጠፋ አልፈቅድም። ነገር ግን ክፍሉ ከእንግዲህ ከሳቸው ጎን አልነበረም። አቃቢ ሕጉ በመጨረሻ አይኖቹን አነሳ። ክቡርነቶ፣ ቃሉ ከቀድሞ ይበልጥ ከብዶ ወጣ። ዳኛው አሁን ደግሞ ምንድነው? ሰርጂዮ በቀስታ ተናገረ። ይህ ሰነድ በይፋ መመርመር አለበት። አንዳንዶቹ ጠበቆች ተስማሙ። ጋብርኤል ጨመረ፣ ምስክሯም ጭምር። ተመልካቹ እንደገና አንሾካሾከ። ዳኛው ቁጥጥሩን እያጣ መሆኑን ተረድቶ ዝም ብሎ ቆመ። ከዛም ወደ ጋብርኤል ጠቆመ። ይህንን አንተ ነው ያዘጋጀኸው አይደል?
ጋብርኤል በረጋ መንፈስ መለሰ። እኔ ሰነዱን ብቻ ነው ያነበብኩት። ዳኛው ወደ ክላሪስ ዞሩ። አንቺስ? ድምጻቸው ላፍታ ተንቀጠቀጠ። ዋሽተሻል። ክላሪስ በረጋ መንፈስ መለሰች። ክቡርነቱ ያየሁትን ተናግሬያለሁ። መላው ችሎት አሁን እሷን ሳይሆን እሳቸውን ይመለከት ነበር። ዳኛው ይህንን አስተዋሉ እና ከችሎቱ መጀመሪያ ጀምሮ ለመጀመሪያ ጊዜ የእውነት ተጨነቁ። ስልጣናቸውን ለመመለስ ሞከሩ። ከዚህ በፊት በተደጋጋሚ የተናገሩትን ግን ማንም ያልሰማቸውን ነገር አሁንም ተናገሩ። ችሎቱ ተዘግቷል። ማንም አልተነሳም። አቃቢ ሕጉ አይ ገና ነው አለ። ሰርጂዮ ሰነዱን ጠረጴዛው ላይ አስቀመጠ። እዚህ ጋር ከባድ ክስ አለ። ዳኛው በንዴት መለሱ። ያለ ማስረጃ የቀረበ ክስ ነው። ጋብርኤል ወደ ወረቀቱ ጠቆመ። ማስረጃው በፊት ሆኖ ክቡር ዳኛ። ዳኛውም አንድ ወረቀት ምንም አያረጋግጥም። ከዚያም ከክፍሉ ጀርባ አንድ ድምጽ መጣ። ያረጋግጣል። ሁሉም ዞሩ። የችሎቱ በር ተከፍቶ አንዲት አሮጊት ሴት በቀስታ ገቡ። መላው ክፍል ደነዘዘ። ቀላል ቦርሳ ይዘው ነበር። እይታቸው የደከመ ግን ደግሞ የጸና ነበር። ጋብርኤል በጥልቀት ተነፈሰ። ሄሌና? ሴትዮዋ ራሳቸውን ነቀነቁ። አንዳንዶቹ ጠበቆች አንሾካሾኩ። እሷ ናት። አቃቢ ሕጉ ከመንበሩ ተነሳ። ዳኛው ሙሉ በሙሉ ሳይንቀሳቀሱ ባሉበት ደርቀው ቀሩ። ሄሌና ወደ ክፍሉ መሃል ተራመዱ። ቀጥታ እሳቸውን ተመልክተው እውነቱን ለመናገር ሞክሬ ነበር አሉ። ዳኛው በፍጥነት መለሱ። ይህች ሴትዮ ዋሸች ነው። ነገር ግን ድምጻቸው እንደ ከዚህ ቀድሞ ኃይል አልነበረውም። ሄሌና ቀጠሉ። ያንን ቃል መግለጫ የጻፍኩት እኔ ነኝ። ወደ ሰነዱ ጠቆሙ። ከፍርዱ በፊትም እዚህ አምጥቼው ነበር። አቃቢ ሕጉ ጠየቀ። ከዚያስ ምን ሆነ? ዳኛው አስቀድመው ወስነዋል ተባልኩ። መላው ችሎት ፍጹም ዝምታ ውስጥ ነበር። ነገር ግን በዚያች ሌሊት በጥልቀት ተነፈሱ። ተመለስኩ። ዳኛው ፊታቸው ነጣ። ሄሌና ቀጥታ እሳቸውን ተመለከቱ። እና እርሶ ሂደቱን ሲከፍቱ አየሁት። ዳኛው ድምጻቸውን ከፍ አደረጉ። ይህ ውሸት ነው። ሄሌና በጽናት መለሱ። አይደለም። ወደ ክላሪስ ጠቆሙ። እሷም እዚያው ነበረች። መላው ክፍል ወደ ክላሪስ ዞረ። ሄሌና ጨረሱ። እርሶ የኔን የቃል መግለጫ አወጡት። ዳኛው ለመናገር ሞከሩ፣ ነገር ግን ቃላት አልወጡላቸውም ነበር። አቃቢ ሕጉ አሁን ሙሉ በሙሉ ተነስቶ በጠንካራ ድምጽ ተናገረ። ክቡርነቱ። ነገር ግን በዚህ ጊዜ ቃሉ ሌላ ትርጉም ነበረው። ይህንን ክስ በይፋ መመዝገብ አለብኝ። ዳኛው በደካማ ድምጽ መለሱ። ይህንን ማድረግ አትችልም። ሰርጂዮ መለሰ። እችላለሁ፣ እናም አደርገዋለሁ። አንዳንዶቹ ጠበቆች ከዳኛው መንበር መራቅ ጀመሩ። በችሎት ውስጥ ያለው ድባብ ሙሉ በሙሉ ተቀይሮ ነበር። ለአንድ ለመጨረሻ ጊዜ ዳኛው ቁጥጥራቸውን ለመመለስ ይህ በዚህ አያበቃም አሉ። ጋብርኤል በረጋ መንፈስ መለሰ። አዎ ክቡር ዳኛ፣ ይህ በዚህ አያበቃም፣ እንዲያውም አሁን ገና ጀመረ። ዳኛው ለመናገር አፋቸውን ከፈቱ፣ ግን ማንም የሚሰማቸው አልነበረም። ሁለት የፍርድ ቤት መኮንኖች በጎን በኩል ገቡ። አቃቢ ሕጉ ተናገረ። ሪካርዶ ሜንዝስ። መላው ችሎት ዝምታ ውስጥ ነበር። እርሶ በይፋ በሂደት ማጭበርበር እየተመረመሩ ነው። ዳኛው ሳይንቀሳቀሱ ባሉበት ቆሙ። ቀደም ሲል የስልጣን ምልክት ይመስል የነበረው ካባቸው አሁን በትከሻቸው ላይ የከበደ ጨርቅ ብቻ ይመስል ነበር። ተመልካቹ በዝምታ ይመለከታቸዋል። ማንም በዚህ ጊዜ አይስቅም፣ ማንም አያንሾካሹክም። ክላሪስም ዝም ብላ ነበር። አልፈነጠዘችም፣ አልሳቀችም። ይልቁኑ በጥልቀት ተነፈሰች። እውነቱ በመጨረሻ ተነገረ እና ለመጀመሪያ ጊዜ መላው ችሎት ሰማው። የአቃቢ ሕጉ ቃላት በክፍል ውስጥ ካስተጋቡ በኋላ ፍርድ ቤቱ ለጥቂት ሰኮንዶች በዝምታ ቆየ። እርሶ በይፋ ሂደት ማጭበርበር እየተመረመሩ ነው። ማንም ምን ማድረግ እንዳለበት በትክክል የሚያውቅ አልነበረም። ዳኛ ሪካርዶ ሜንዝስ አሁን ከመንበራቸው ጀርባ ቆመው ዙሪያውን ይመለከቱ ነበር። የሆነ ሰው ይህ ሁሉ አለመግባባት ነው እንዲላቸው የሚጠብቁ ይመስላሉ፣ ግን ማንም አላለም። አቃቢ ሕግ ሰርጂዮ ፋይሉን በቀስታ ዘጋው። ሁለት የፍርድ ቤት መኮንኖች ጥቂት እርምጃዎችን ተራመዱ። ዳኛውን አልነኳቸውም፣ ግን ቢሆንም እዚያው ቆሙ። መልእክቱ ግልጽ ነበር። ዳኛው በክፍል ውስጥ ያሉትን ጠበቆች ተመለከቱ። ቀደም ብለው ይስቁላቸው የነበሩት ጠበቆች አንዳንዶቹ አሁን አይኖቻቸውን እያሸሹ ነበር። አንዱ ፋይሉን ዘጋ።
ሌላኛው ስልኩን ይዞ በጎን በር በኩል ወጣ። ከዚያ ማዕበል አጠገብ መሆን የሚፈልግ ማንም አልነበረም። ዳኛው በመጨረሻም ተናገሩ። ድምጻቸው ከቀድሞ ዝቅ ብሎ ነበር። ይህ ሁሉ የማይረባ ነገር ነው አሉ። ነገር ግን አረፍተ ነገሩ ምንም ክብደት አልነበረውም። አቃቢ ሕጉ ሁሉም ነገር ይመረመራል ብቻ ብሎ መለሰ። ተጨማሪ ዝምታ። ሄሌና በሩ አጠገብ ቆመው ነበር። ጋብርኤል ከሳቸው ጎን ነበር። ክላሪስ ደግሞ ጥቂት እርምጃዎችን ርቃ አሁንም ወለሉ ላይ ካሉት ባልዲና ሞልዌያ አጠገብ ቆማ ነበር። ያንን ተመለከተች። እርጥብ ጨርቁን፣ ቀላል ዩኒፎርሙን፣ በየቀኑ በዚያ ህንጻ ኮሪደሮች ውስጥ የምትሸከመውን ያንን ሰማያዊ ባልዲ። ለአመታት እዚያ የነበራት ብቸኛው ቦታ እሱ ነበር። ወለሉ ላይ በጥልቀት ተነፈሰች። አቃቢ ሕግ ወደ እሷ ዞሮ ወይዘሮ ክላሪስ አይኖቿን አነሳች። አቤት፣ አሁን በይፋ ቃል እንዲሰጡን እፈልጋለሁ። እሷም እሰጣለሁ አለች። ጋብርኤልም ጨመረ፣ እኔ አጅባታለሁ። አቃቢ ሕጉ ተስማማ። ከዚያም ሄሌናን ተመለከተ። እና እርሶም ጭምር ሄሌና መለሱ። ለአመታት ይህንን ጠብቄያለሁ። አንዳንድ ሰዎች ከክፍሉ መውጣት ጀመሩ። ነገር ግን በችኮላ አልነበረም። ሁሉም ያዩትን ነገር ለማድመጥ እየሞከሩ ነበር። አንድ ተራ ችሎት በአንድ ዳኛ ውድቀት ተጠናቀቀ። ዳኛው አሁንም እዚያው ተቀምጠው ነበር። ሳይንቀሳቀሱ ካባቸው በትከሻቸው ላይ ከብዷል። ነገር ግን ማንም ከእንግዲህ እሳቸውን በቀድሞ አይን የሚያይ አልነበረም። ክላሪስ ሞልዌያዋን አነሳች። ያ ቀላል ድርጊት የጋብርኤልን ትኩረት ሳበው። አሁንም ማጽዳት አለብሽ? እሷም በረጋ መንፈስ መለሰች። አውቃለሁ። ቢሆንም ግን ባልዲውን አነሳችሁ። ጥቂት እርምጃዎችን ወደ በሩ ተራመደች። ቆመችና ፍርድ ቤቱን አንድ ጊዜ ተመለከተችው። ያው ከአመታት በኋላ የሥራ ህይወቷ የተጠናቀቀበት ቦታ፣ ችላ ተብላ የነበረበት ያው ቦታ፣ ለአመታት ስሟን ማንም እንዳያስታውስ የሆነበት ቦታ። አሁን ግን ሁሉም ያውቃሉ። ወጣች። የፍርድ ቤቱ ኮሪደር ከወትሮ ይበልጥ ጸጥ ያለ ነበር። በክፍል ውስጥ ያለውን ወሬ የሰሙ አንዳንድ ሰዎች በጉጉት ይመለከቱ ነበር። ጋብርኤል ከኋላዋ ወጣ። ክላሪስ ቆመች። በትንሹ ፈገግ አለ። ብዙ ሰዎች የማይደፍሩትን ነገር ነው ያደረግሽው። እሷም በቀላሉ መለሰች። እኔ እውነቱን ብቻ ነው የተናገርኩት። እሱም አንዳንድ ጊዜ አንድን ግዛት ለመጣል ያ ብቻ በቂ ነው ብሎ ራሱን ነቀነቀ። ሄሌናም ወጡ። ክላሪስን ለጥቂት ሰኮንዶች ተመልክተው እጇን ያዙ። አመሰግናለሁ ክላሪስ፣ የጻፍሽው አንቺ ነሽ አይደል ብላ ጠየቀች። ሄሌና በድካም ፈገግ አለች። ነገር ግን ያን ያረሳሽው አንቺ ብቻ ነሽ። ከጥቂት ቀናት በኋላ ወሬው በከተማው ተሰራጨ። ጋዜጦች ስለ ምርመራው አወሩ። የሬዲዮ ፕሮግራሞች ጉዳዩን ተነጋገሩበት። አንዳንድ ጠበቆች ይህ በፍርድ ቤት ውስጥ ብዙ ነገር ይለውጣል ይሉ ነበር። ሌሎች ደግሞ ገና ብዙ ትግል እንደሚኖር ይናገሩ ነበር። ነገር ግን አንድ እርግጠኛ ነገር ነበር። የሪካርዶ ሜንዝስ የሥራ ህይወት ዳግመኛ እንደ ቀድሞ አይሆንም። ከ5 ቀናት በኋላ በአንድ የአካባቢ ጋዜጣ ላይ አጭር ማስታወሻ ወጣ። ዳኛ ሪካርዶ ሜንዝስ ባለፉት የፍርድ ቤት ውሳኔዎች ላይ ሊኖሩ የሚችሉ ግድፈቶች ላይ በይፋ እየተመረመሩ ባለበት ወቅት ከስራቸው ታግደዋል። ይሄው ነበር። ጥቂት መስመሮች ግን ቢሆንም በቂ ነበሩ። ይህ በእንዲህ እንዳለ ክላሪስ በአንድ ትንሽ ቢሮ ውስጥ ተቀምጣ ነበር። ቀላል ቢሮ፣ አንድ ጠረጴዛ፣ 2 ወንበሮችና ጥቂት የህግ መጻሕፍት ያሉበት መደርደሪያ። ጋብርኤል አንድ ሰነድ ጠረጴዛው ላይ አስቀመጠ። አንድ ነገር ልጠይቅሽ ፈልጌ ነበር። አይኖቿን አነሳች። ምንድነው? እሱም መለሰላት። ለመመለስ አስበሽ ታውቂያለሽ? ዝም አለች። መጽሐፍቱን ተመለከተች። ለአመታት ያንን የህይወቷን ክፍል ለመርሳት ሞክራ ነበር። አሁን ግን ችላ ማለት የማይቻል ይመስላል። ጋብርኤል ቀጠለ። ያንን ጉዳይ ከማንም በላይ ታውቂዋለሽ። እሷ ግን እኔ የሆነውን ብቻ ነው የማስታውሰው አለች። እሱም ፈገግ አለ። ይህ እኮ ብዙ ጠበቆች ከሚያደርጉት በላይ በቂ ነው። ለጥቂት ሰኮንዶች አሰበችና ምናልባት ብላ መለሰችለት። እሱም አሁን መወሰን አይጠበቅብሽም። በትንሹ ፈገግ አለች። አመሰግናለሁ ጋብርኤል። ከጥቂት ቀናት በኋላ ከህንጻው ስትወጣ ክላሪስ እንድትቆም የሚያደርግ ነገር አየች። አንዲት ሴት ከፍርድ ቤቱ ሰራተኛ ጋር ትከራከር ነበር። ድምጿ በጭንቀት ይንቀጠቀጣል። አስረድቻለሁ፣ ባለቤቴ ይህንን አላደረገም። ሰራተኛው በደረቅ ድምጽ መለሰ። ጠበቃ ማነጋገር አለብሽ። ሴትዮዋ በተስፋ መቁረጥ መለሰች። እኔ ለጠበቃ የሚሆን ገንዘብ የለኝም። ክላሪስ ስትመለከት ቆየች።
ይህ በጣም የታወቀ ነገር ይመስላል። ወደ እነሱ ተራመደች። ይቅርታ አለች። ሁለቱም ተመለከቱ። ክላሪስ ቀጠለች። ምንድነው ችግሩ? ሴትዮዋ ግራ የሚያጋባ ጉዳይ፣ ግልጽ ያልሆነ ክስ በፍጥነት አብራራች። ክላሪስ በዝምታ አዳመጠችና ከዚያም አንድ ቀላል ጥያቄ ጠየቀች። ሰነዶቹን ይዘሻል? ሴትዮዋም አዎን ይዣለሁ አለች። ክላሪስ እጇን ዘረጋች። ማየት እችላለሁ? ወረቀቶቹን አየች። ጥቂት ክፍሎቹን አነበበች። ሰራተኛው በጉጉት ይመለከት ነበር። ከጥቂት ሰኮንዶች በኋላ ክላሪስ አይኖቿን አነሳች። እዚህ ጋር ስህተት አለ? ሴትዮዋ ጠየቀች። አለ? ክላሪስ ራሷን ነቀነቀች። አዎ፣ በሰነዱ ላይ ያለውን ነጥብ አሳየቻት። ይህ ደግሞ ብዙ ነገር ይለውጣል። ሴትዮዋ ግራ የተጋባች ትመስላለች። ግን አንቺ ማነሽ? ክላሪስ በትንሹ ፈገግ አለች። እንዲህ አይነቱን ነገር ከዚህ በፊት አይቶ የሚያውቅ ሰው ነኝ። ወረቀቶቹን መለሰችላት። ጠበቃ ጋብሪኤል ዳንታስን ፈልጊው፣ ሴትዮዋ ጠየቀች። ከሱ ጋር ነው የምትሰሪው? ክላሪስ ምናልባት በቅርቡ ስትል መለሰች። መውጣት ጀመረች። ነገር ግን ከመሄዷ በፊት ለመጨረሻ ጊዜ የፍርድ ቤቱን ህንጻ ተመለከተች። ያ ቦታ ብዙ ነገር ወስዶባታል። ነገር ግን በዚያ ቀን የሆነ ነገር መልሶላታል። ይህ ታሪክ አንድ ሰው ስልጣንን ተጠቅሞ ሌላውን ለመጨፍለቅ ሲሞክር ምን እንደሚከሰት ያሳየናል። ዝምታ ለዓመታት ምን ሊያደርግ እንደሚችልም እንዲሁ። በትክክለኛው ጊዜ የተነገረች አንዲት እውነት ለመጋፈጥ የማይቻል የሚመስልን ውሸት እንዴት እንደምትጥልም ይነግረናል። ምክንያቱም አንዳንዴ በክፍል ውስጥ በጣም ችላ የተባለው ሰው በትክክል ማንም ሊሰማው የማይፈልገውን እውነት የሚያውቅ ሰው ነው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።